በየቀኑ ትምህርት ቤት የምንማረውን a²+b² = c² የሚለውን የፓይታጎረስ ፎርሙላ ሁላችንም እናውቀዋለን። ነገር ግን ይህንን ፎርሙላ ያወጣው ሰው ከ2500 ዓመታት በፊት የነበረ ባቄላን በጽኑ የሚጠላ የራሱ ሚስጥራዊ ስብስብ የነበረውና በባቄላ ምክንያት ሕይወቱ ያለፈ ሰው እንደነበረ ታውቁ ኖሯል? ዛሬ የፓይታጎረስን እውነተኛ አስደናቂና አስፈሪ ታሪክ አብረን እንቃኛለን። ፓይታጎረስ በ6ኛው ክፍለ ዘመን በግሪክ ሳሞስ በተባለች ደሴት ነው የተወለደው። ሂሳብን ለመማር ወደ ግብፅና ባቢሎን ተጉዞ ብዙ እውቀቶችን ቀሰመ። ወደ አገሩ ከተመለሰ በኋላም ፓይታጎሪያን ስብስብ የሚባል ሚስጥራዊ ህብረት መሰረተ። ለነሱ ሂሳብ ትምህርት ሳይሆን ሃይማኖታቸው ነበረ። ቁጥሮች ፍጹም ናቸው፣ የዓለምን ሚስጥር ይይዛሉ ብለው ያምኑ ነበር። እንዲሁም የዚህ ቡድን አባላት ምንም አይነት ስጋ ነክ ምግቦችን አይመገቡም ነበር። እነሱ የሚበሉት አትክልትን ሲሆን እንዲሁም ደግሞ ለባቄላ መጥፎ የሆነ ጥላቻ ነበራቸው። ባቄላን መብላት በእነርሱ ዘንድ የተከለከለም ነበር። አንድ ቀን ፓይታጎረስ የማንኛውም የቀጥተኛ አንግል ትሪያንግል የጎኖች ርዝመት አስደናቂ ግንኙነት እንዳላቸው ደረሰበት። የሁለቱ አጫጭር ጎኖች ስኩዌር ድምር ከረጅሙ ጎን ወይም ሃይፖቴነስ ስኩዌር ጋር እኩል ይሆናል አለ። ማለትም a²+b² እኩል ይሆናል c²። በግኝቱ በጣም ከመደሰቱ የተነሳ ለአማልክት ምስጋና ለማቅረብ 100 በሬዎችን አረደም ይባልለታል። ነገር ግን ይህ ስኬት ረጅም ጉዞን አልዘለቀም። የፓይታጎረስ ቡድን በዓለም ላይ ያሉ ቁጥሮች በሙሉ a/b ወይም በራሽናል መግለጽ ይቻላል ብለው ያምኑ ነበር። ነገር ግን ሂፖሰስ የተባለ ደፋር ደቀ መዝሙር ጎኖቹ አንድ እና አንድ የሆነ ትሪያንግል ረጅሙ ጎኑ ወይም ሃይፖቴነሱ ራዲካል 2 እንደሚሆንና ራዲካል 2 ደግሞ በa/b እንደማይገለጽ ኢራሽናል ነምበር መሆኑን አረጋገጠ። ይህ ግኝት የፓይታጎረስን ፍልስፍና አፈረሰው። ፓይታጎረስ ሚስጥሩ እንዳይወጣ በመፍራት ሂፖሰስን በባህር ውስጥ አጥልቀው እንዲገድሉት አዘዘ ይባላል። ስለ ፓይታጎረስ አሟሟት የሚነገረው አስደናቂው ታሪክ ደግሞ ይበልጥ አስገራሚ ነው። በከተማው የነበሩ ሰዎች በፓይታጎረስ ሚስጥራዊ ቡድን ላይ በማመጻቸው ቤቱን በእሳት አቃጠሉበት። ፓይታጎረስም ሕይወቱን ለማዳን እየሸሸ ሳለ መንገዱ ላይ ትልቅ የባቄላ እርሻን ያገኛል። ፓይታጎረስ ባቄላን በመጥላቱና የተቀደሰን ነገር የሚያረክስ ነው ብሎ በማመኑ እርሻውን ረግጦ አቋርጦ ከመሸሽ ይልቅ እዚያው ቆመ። ከባቄላ እርሻው ውስጥ ከመግባት ይልቅ መሞትን እመርጣለሁ ብሎ በመቆሙ አሳዳጆቹ ደርሶበት እዚያው ሕይወቱ አለፈች። ፓይታጎረስ ዛሬ ላይ በሕይወት የለም። ባቄላን በመፍራቱም ሕይወቱ አልፋለች። ነገር ግን ያወጣው a²+b² እኩል ይሆናል c² የሚለው ፎርሙላ ዛሬ ላይ የምናያቸውን ፎቅ ህንፃዎች፣ ድልድዮችን፣ የኮምፒውተር ግራፊክስን እና የጂፒኤስ ቴክኖሎጂ ለመስራት መሰረት ሆነዋል። በሚቀጥለው ጊዜ ክፍል ውስጥ የፓይታጎረስን ቲዮሬም ስትሰሩ ከበስተጀርባው ይህ ታላቅ ታሪክ እንዳለ አስታውሱ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉላቸው። ከዚህ በኋላ ከ9ኛ ክፍል ጀምሮ እስከ 12 ያሉትን ማት ላይ አተኩረን የምንሰራ ይሆናል። እንዲሁም ጥያቄዎችን እንለማመዳለን። ሰብስክራይብ በማድረግ አባላት እንድትሆኑ ጋብዛችኋለሁ። ይመቻችሁ።